ሁመራን የጎበኙት የአሜሪካው አምባሳደር ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጥ ጥሪ አቅርበዋል። በኢትዮጵያ የአሜሪካ አምባሳደር ሃሪ ቨን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጡ ጥሪ አቅርበዋል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከምንም ነገር በላይ ሕዝቡን በማስቀደም መጻኢ ፖለቲካዊ ዕድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱና ክብሩን በጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝን ሂደት አሜሪካ ትደግፋለችም ብለዋል አምባሳደሩ። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ጣፋንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉም ጥሪ አቅርበዋል። አምባሳደሩ ጨምሮም የወደፊቱን መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጥ የሚገባው ጉዳይ ጉዳት ላጋጠማ ደህንነት መሆን አለበትም ብለዋል። አሜሪካም ኢትዮጵያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗንም በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጹ ባሰፈረው መልእክት አመላክቷል። በአሁኑ ወቅት በአማራ ክልል ስር የሚገኙት አወዛጋቢዎቹ አካባቢዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው ቆይቶ ደም አፋሳሹ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት ይገኛሉ። የይገባኛል ጥያቄ ውሃውን ድረስ ዘልቆ መፍትሄ ያላገኘ ሲሆን የትግራይ ክልል አካባቢው እንዲመለስለት በተደጋጋሚ እየጠየቀ ነው። በአማራ ክልል በኩል ደግሞ አካባቢዎቹ የክልሉ አካላት መሆናቸውን በመግለጽ አስተዳደር የመሰረቱ ሲሆን የሁለቱ ክልሎች የይገባኛል ጥያቄ አወዛጋቢ እንደሆነ ቆይቷል። በፕሪቶሪያው ስምምነት ያበቃውና ለ2 ዓመታት የተካሄደው ጦርነት የይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረሱ ሲዘገብ ቆይቷል። በተለይም በሁመራ አካባቢ ያለው ሁኔታን ለመመልከት የአሜሪካው አምባሳደር ሃሪ ቨን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖሩ የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል።